ከ80 በላይ ብሔር ብሔረሰቦች ያላት መልከ ብዙ ሀገር ነች ያለችን ባህላቸው ደግሞ በተለያዩ መንገዶች ይገለጻል አንደኛው ባህላዊ መገለጫችን ባህላዊ ጭፈራ ነው ዛሬ እዚያ አጠገቤ የሚገኘው የሀገራችንን መልክ ማሳየት የሚችል ከ20 ዓመታት በላይ በባህላዊ ጭፈራ ሲሰራ የቆየ የባህላዊና ዘመናዊ ጭፈራ ኮሪዮግራፈር ነው ደጅ እንኳን ደህና መጣ እንኳን ደህና ቆያችሁ በርግጥ ብዙዎች ዲጄ ነው የሚሉ ዲጄው ለምን እንደተባልክ ባላቀም እኔም አላቀውም እሺ እንዴት ወጣሰም እንኳን ደህና መጣ እንኳን ደህና ቆያችሁ እሺ እንግዲህ የሰው ልጅ ታሪኩ የሚጀምረው ከውልደቱ ነው አይደል የተወለድክበት አጋጣሚ ትንሽ ለየት ይላልና ከጅምሩ ከነበረው ታሪክ እንጀምር እኔ ኖርማሊ ቤተሰቦቼ አርት ውስጥ ያሉ ሰዎች ናቸው የነበሩት አሁን በህይወት የሉም እናቴ አበባ ግርማ ትባላለች እሺ ረጅም ጊዜ በውዝዋዜ ውስጥ የነበረች ነች ዝም ላይ እዚህኛው በነበረው ላይ ምናምን ተሳተፈ ነበረች ነች አባቴ ደግሞ ኃይሉ ብር ይባላል አብዛኛውን በማይም ቲያትሮች በደንብ የሚታወቅ ነው አገር ፍቅር የነበረውና እኔ ከሁለቱ አርቲስቶች እንግዲህ አገር ፍቅር እናቴ በውዝዋዜ አካባቢ ላይ በነበረችበት ጊዜ ላይ ነው የተወለድኩት አባቴ ደግሞ በሳቷ አልነበረም ስም የሚወጣው ደጀን የተባለበትም ዋንኛው ምክንያት ምንድነው እናቴ እዚህ አገር ፍቅር እርጉዞና አባቴ ደግሞ ቲያትረኞች እንዳለ በሙሉ ተሰብስበው ወደ አማራ ክልል ቲያትር ይዘው ሄደው ነበር እና አብራራ አብዶ እና ኪሮስ ኃይለ ሥላሴ ብዙ እና አበበተምትም ምናምን ነው ወደ ደጀን አካባቢ ላይ ሲደርሱ እኔ እዚህ ተወለድኩ ማለት ነው እና በቤት ስልክ ሲደወል ምናምን ወልዳለች ተባለ ምን ተወለደ ወንድ አሁን ደጀን ያለ ነው ደጀን ይባል ተብሎ ደጀን የሚባለው ስም ወጣ ማለት ነው በአርቲስቶች ስብስብነት የወጣ ስም ነው እና አወላለዴና እንትኔ እንደዛ ነው ብሔሬታ ማን ነው ሀገር ፍቅር ተወለድክ ቦታው ነው በያስባለው ተጽዕኖ ያሳደረብህ የተወለድክበት ስለዚህ አንተም ተመልሰህ ወደ ባህላዊ ጭፈራው ገባህ አይደል አው ለከፍቱ ነው የሁለት አርቲስቶች ደሞ ነው እዛው ደግሞ ሀገር ፍቅር ደግሞ ሲሆን ያው ለከፍቱ ከባድ ነው ኖርማሊ ነው አገር ፍቅር ሳይሆን ዶርማነቂያ እዛው የሀያታችን ቤት ምናም ቢኖርም እኔ ያደኩት ወደ መርካቶ ነው መሳለሚያ አካባቢ ነው ግን የመጣን እናቶቻችን አባቶቻችን ይወሰዱን አገር ፍቅር ያለውን ሲወዛወዙ ሲጨፍሩ ቲያትር ሲሰሩ ምናምን ያየን ያደግነውና ሳትፈልጊ ወደዛ ነገር ተገቢያለሽ ያው የሁለቱም ደግሞ ደምም ስላለ ደግሞ በዚህም ያልገቢ ያው ግድ ይላል ብዙ አመታትን ደጀን ኃይሉ እንግዲህ በውዝዋዜ በዘመናዊም እንዲሁ ቆይተሃልና ዛሬ ግን ትኩረታችንን የምናደርገው ባህላዊ ጭፈራ ላይ ነውና እንደው ወደ ባህላዊ ጭፈራ ስንመጣ መቼ ነው በቃ ይሄ የኔ ሙያ ነው ለዚህ ነው በቃ የተፈጠርኩት ወይስ ተሰጥኦ ይሄ ነው ብለህ ያሰብክበትና የወሰንክበት ጊዜ ኖርማሊ ነው ወደዚህ ሙያው ስገባ መጀመሪያ ድራመር ነው የነበርኩት እኔ ትምህርት ቤት ስንጀምር ድራም ነው መጫወተው የነበረው ከዛ በኋላ እንደዚህ አማተሮች ቦታ እንዲ ክፍለ ከተማ ውስጥ ምናምን ያለ ምናምን ድርጅቶች ውስጥ ነው የሰራን ነው ከዛ በኋላ በዘመናዊ ዳንስ አገር ፍቅር የገባሁት ዛሬ 23 አመት አካባቢ አገር ፍቅር ተቀጠርኩኝ ከዛ በኋላ እንደ 3 አመት እንደሰራሁኝ ብሔራዊ ቲያትር ማስታወቂያ ወጣ ወደ ብሔራዊ ቲያትር በዘመናዊ ዳንስ ገባሁኝ የዘመናዊ ዳንስ ኃላፊ ሆንኩ ምናምን ይቀጥልኩ እኔ ሁለቱንም እችላለሁ ባህልም ዘመናዊም ዳንስ ማለት ተሰጥቶኝ ነበር አላቀውም እኔ ሁለቱንም ስለምችል ዘመናዊ ክፍል ውስጥ ያለው ወደ ሁለት ሀገር ወደ ውጭ ሀገር ሄድኩኝ ወደ አልጄሪያና ሴኔጋል ሁለቱንም ስለምችል ተብሎ በኋላ ላይ ወደ ባህል ክፍል ሽፍት ማድረግ ምናምን ፈለኩ ባህል ክፍል መሪ ዳንሰኛ ሆኜ ገባሁኝ ከዛ በኋላ ብዙ የኢትዮጵያን ክልሎች እናም በደንብ ካልቸሩ ውስጤ በደንብ ሊገባ ይቻለው መቼ ነው ለጥናት ሰውጣ የሆነ አካባቢ ነጂ ሳጠና በዚህ በኩል ሐረርን ሳጠና በዚህ በኩል ሲዳማን ሳጠና ካልቸሩ ውስጥ ገብቼ ሳጠናው ዘመናዊውን ባክን አንዴ ተወኝ ለቀቀኝ የራሴ ነገር እዚህ ጋር በቃ የሚገራርም ማላቀው ነገር አለ ምናን ወደሚለው እዛው ስገባውኝ በቃ ኢትዮጵያ የሚባለው ነገር ሳገኘው ሳልፈልግ ደም ውስጥ ገባ ማለት ነው እና በቃ ስለ ባህሉ ከምንም በላይ ከመናገርሽ በላይ በአራቱም በደቡብ በሰሜን በምስራቅ በመራብ በሙሉ እጄ ያስተምርበታለሁ የተወሰኑትን አጥነቻቸዋለሁ ምናምንና ስታቂው አይታወቅሽም በቃ እዛ ጋር ዘመናዊ የሚባለው ለካ ምንም ማንነታችን እዚህ ጋር ሌላ ነው ለካ ብለሽ ውስጥ ወርወሮ ከተተኝ የዛ ጊዜ ነው በቃ ከዚህ ውስጥ መውጣት እንደማልችልና ካልቸራችን ላይ ብዙ መስራት እንዳለብኝ
ዲቴይል ነው የገባውበት የዛን ጊዜ ነው ስለ ራስ ስታቅ ውበቱ ሲገባ ያን ጊዜ አዎ ባህላዊ ጭፈራ ላይ እንግዲህ ብዙ ሰራ በጣም ብዙ ቦታዎች ሄደ ጥናት አደረክ ሌሎችንም ማስተማርክ እንደው የባህላዊ ጭፈራ ፍልስፍናው ምንድነው ጠቅላላ ባለ መልኩ አዎ ምን መሰለሽ ኖርማሊ ዳንስ ወይም ጭፈራ ማለት ከስሜት የሚመነጭ እንቅስቃሴ ጥበብ ነው ከስሜት የሚመነጭ ማለት አሁን ስሜት ምንላቸው ነገሮች አሉ የንዴት ስሜት ሊሆን ይችላል የብስጭት ስሜት ሊሆን ይችላል የሀዘን ስሜት ሊሆን ይችላል የደስታ ስሜት ሊሆን ይችላል የተለያዩ ስሜቶች አሉ እነዛን ስሜቶች በእንቅስቃሴ በሰውነት አካላችን መግለጽ ነው አሁን ለምሳሌ ወደ የተለያዩ አካባቢዎች ስትጂ በጣም አዝነው በፉከራ በሽለላ አዘናቸው የሚገልጹ አካባቢዎች አሉ ሰው ሲሞት እጂ ደግሞ ወደ ጋሞ ምናምን እጂ ሰው ሲሞት ትላልቅ ያገር ሽማግሌ ምናምን ሲሞት ባይለኛ ዳንስ አይለኛ ጭፈራ ምናምን እየተጨፈረ ከፈረስ ላይ ታያለሽ በጋሻ በጦር ምናምን እጂ ሲዳማ አካባቢ የዛ የሞተው ሰው ኮቱ ጃኬቱ ምኑ እንደዚህ በጦር ተይዞ ምናምን አይለኛ ጭፈራ እየተጨፈረ ነው ያን ስሜታቸው እስኪበርድላቸው ድረስ አይሱ ከስሜት የመነጨ እንቅስቃሴ ጥበብ ነው ማለት ያ ስሜት ያ ጉዳታቸው ውስጣቸው ንዴታቸውም ሆነ አዘናቸውም ሆነ ደስታቸውም ሆነ እስኪበርድላቸው ድረስ ቁጭ ብሎ መግለጽ አይችሉም ቁጭ ብለው ያን ደስታ ማጣጣም አይችሉም ማውጣት አለባቸው ገብቶሻል ዳንስ ማለት ከስሜት የመነጨ እንቅስቃሴ ጥበብ ነው ባሉ ለዚህ ነው አነሳሱ ያ ነው ባህል በግሩፕ ነው የሚደነሰው ወደርሽም ጠላሽም በግሩፕ ነው የሚጨፈረው ባህል ካልቸር ማንነት ነው እሴት ነው ለምሳሌ እኔ አሁን ጉራጌ በሆን ወይ ትግራይ በሆን ወይ ኦሮሞ በሆን እኔ የራሴ ማንነት አለኝ ማንነቴ መጀመሪያ የግል ማንነት ይኖርኛል ቀጥሎ ቤተሰባዊ ማንነት ይኖርኛል ቀጥሎ ጎረቤታዊ ቀጥሎ አካባቢያዊ ቀጥሎ ጎሳዊ ቀጥሎ ምን ይሆናል ሀገራዊ የሆነ የአንድ ሰው ማንነት አሁን ኢትዮጵያኖች እኔ አሁን 18 ሀገር ውጭ ሀገር ይጃለሁ ገና እንዲህ ስንሄድ በቃ ሰው ለይቶ እነዚህ ኢትዮጵያኖች ናቸው ምን አይነሻል የፀጉር አሰራራችን ይለያያል አይሽ ማንነታችን ይለያያል አሁን ዝም ብለሽ የትግርኛ ፀጉር የተሰራች ሴት ብታይ ሰሜናዊ ነች ትያለሽ በኮንፊደንስ ፀጉር አሰራሯን ብቻ አይተሽ ገብቶሻል አይደል እዚህ ጋር ደግሞ መላጣውን በሆነ በመላጫው የተሰራ ሰው ብታይ ይሄ የቦዲ ሰው ነው ወይ የሙርሲ ሰው ነው ምናምን ትያለሽ ማንነት የዛ ሰው ማንነት ስትይ አመጋገቡ የራሱ አለባበሱ አጨፋፈሩ አጋጋጡ እያንዳንዱ የራሱ ማንነት አለው እነዚህ ማንነቶች ደግሞ የራሳቸው አጨፋፈር አላቸው የልጆች አጨፋፈር አለ የልጅ አገረዶች አለ ያገባው አለ ያላገባው አለ የእናቶች እያንዳንዱ የራሱ ጭፈራ አለ የዛ ሰው ማንነት ነው ስለዚህ እነዚያ የሚጨፈሩት መቼ ነው በቡድንስ ነው የሚጨፈረው ለናል አይደል በምን ጊዜ ለምሳሌ በአምልኮ ጊዜ ሊጨፈር ይችላል አሁን አወል ላይ ፍቼ ጨምበላላ ምናምን ተብሎ ሲዳማ ላይ ስትሄጂ ሲዳማ መቼ ነው ፍቼ መቼ ነው የሚጨፈረው እንደዋዜማው ጨምበላላ መቼ ነው ለብቻ ነው የሚጨፈረው አይደለም በጋራ ነው ህዝብ ነው የሚወጣው አባቶች ቄጣ ላይ ሲረግጡ በጋራ ነው ብዙ ነው ጋሻ ጦር ብራን ይዘው ነው ባህላዊ ነው ካልቸራዊ ነው እነዚያን አትነካቸው እሴት ናቸው የሆነ ነገሩን ነካሹ ማለት ማንነቱን ደረመሹ ማለት ነው እሺ በጣም ቆንጆ ነገር ነው ያነሳህልኝ ባህላዊ ጭፈራው ስንመጣ እንግዲህ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ በጣም ሀገራችን በብዙ ብሔር ብሔረሰቦች የተሞላች በአንድ ብሔረሰብ ውስጥ እንኳን ብዙ አይነት ጭፈራዎች ያለባት ሀገር ነችና ጭፈራዎቹን ስናያቸው የሆነ መልእክት እንደሚያስተላልፉ ግልጽ ነው አመጣጣቸው ከየት እንደሆነ ቀደም ሲል ብዙ ቦታ ሄጄ አጥንቻለሁ ስላልከኝ የጥቂቶቹን እንኳን አሁን የምንጃርን እንኳን ብናየው ሌሎችንም እንደዚህ ማንሳት ምንችላቸው ካሉ ምን ለማለት ተፈልጎ ይሆን ያ እንቅስቃሴው ምን ይገልጣል አሁን ለምሳሌ ምንጃር ስላልሽ በባንቺ ቴምፖ ባንቺ ሪትም ልጓልሽ ኖርማሊ የኢትዮጵያን ካርታ ምናም በደንብ አብራራልሻለሁ የኢትዮጵያ ካርታ ቅርጽና የሰው ልጅ ተክለ ሰውነት ከጭንቅላቱ እስከ እግሩ ድረስ ያለው እና የኢትዮጵያ ከደቡብ እስከ ማነው ከሰሜን እስከ ደቡብ ያለው የዳንስ ስልት አንድ አይነት ነው አባቶቻችን ወይ ደግሞ የቀደሙ ሰዎች እንዴት እንዳደረጉት ማለት እሱን አብራራልሻለሁ ለምሳሌ አሁን ስለ ምንጃር አነሳሽ ምንጃሬው ይሁት ገበሬው ሰራተኛ ነው ገበሬው ሰራተኛ ነው እያለ ይዘፍናል ያ ሰውዬ እየዘፈነ ነው ይሄን ነገር ያ ሰውዬ ይሄን ሲዘፍን ምንድነው እያለ ያለው ይዘፋኙ ግጥሙ ምንድነው የሚለው ምንጃሬው ይሁት ገበሬው ሰራተኛ ነው እያለ ነው ሶ ይሁት እያለ የሚያሳየው ዘጋ ዳንሱን አክት የሚያደርጉ ሰዎች ናቸው ስለዚህ ምን ይደረጋል ገበሬ ምንድነው የሚያደርገው መጀመሪያ ምን ያደርጋል መሬቱን ያርሳል አይደል
መሬቱን ሲያርስ በሪትም ውስጥ እንቅስቃሴዎቹ ዳንስ ናቸው የሚባለው ውሸት ነው። ገብቶሻል? እንቅስቃሴዎቹ ዳንስ የሚሆኑት መቼ ነው? አሁን ለምሳሌ እያወራሽ ነው፣ እጄ እየተንቀሳቀሰ ነው ምናምን አይደል? አሁን እነዚህ ነገሮች ሪትም ላይ ምናምን ከሆነ ወደ ዳንስ ይቀየራል። አሁን የማወራሽ ወሬ ማለት ነው እንዲህ እያልኩ ምናምን ባወራሽ እየደነስኩ ነው እንጂ እያወራሽ አይደለም። ግን ኖርማል እንቅስቃሴዎች ዝም ብሎ ቢንቀሳቀስ ያ ገበሬ ዝም ብሎ የሚያርስ ከሆነ ዳንስ አይደለም። ስለዚህ ወደ ዳንስ እናመጣው። ምንጃሬው ይሁት ገበሬው ሰራተኛ ነው ብሎ የለ ሲያርስ አራማመዱ፣ አስተራረሱ፣ ጅራፉን አድርጎ ሲያደርገው ምናምን ሪትም ላይ ሙዚቃ ውስጥ ሲሆን ምንጃሬው ይሁት ገበሬው ሰራተኛ ነው። አንድ ሲያርስ አሳየ ነው። ቀጥሎስ ሰራተኛ ነው ገበሬው ሲዘራ ከዚህ ላይ ሳብ ሲያደርገው ወደ ሲዘራው ሪትም ውስጥ ሆኖ ቀጥሎ ሲጎለጉል እናየዋለን። ቀጥሎ ሲያጭድ ሪትም ውስጥ ሆኖ ምናምን ወደዚህ ሲያደርገው ምናምን ሲያደርገው አየሽው። ስለ ገበሬው ታሪክ እያወራረን ለዘፈኑ ገበሬው ሰራተኛ ነው ያን እሱን ታሳያለሽ። ልክ የማይም አይነት አገላለጽ ማለት ነው። አለቀ። ያኛው የሚወራውን ወሬ አንቺ በዳንስ ወይ ደግሞ በነገርየው ያን ነገር ታሳየዋለሽ። ሁሉ ነገር ተሰራ ምን ተባለ ምናምን ታጨደ ቀጥሎ ሲወቁት ይታያል። ገብቶሻል? ሴቶች ብድጋር ምናምን ሲያንሳፉ ይታያል። ወንዶቹ ምንድነው ሲያናፍሱት ምናምን ቀጥሎ በእንትን ሲያደርጉት ይሄ ሁሉ በሪትም ውስጥ ሆኖ ሲሰራ ኮሪዮግራፍ ማለት ያ ነው። ድርሰት ኮሪዮግራፍ ማለት ድርሰት ማለት ነው። የአንድ ዘፈን ድርሰት ማለት ነው። አሁን ይሄ ሰውዬ የሚያወራውን ወሬ አንቺ ወደ ዳንስ ስትቀይርለት ነው የገበሬውን ጉዳይ እንጂ ምንጃሬው ገበሬውን ሲል አንቺ እምሽክ ብትይ ልክ አይደለም። የሚያወራው ስለ ስራው ነው። አንቺ ጭፈራ ላይ ያለሽ ጭፈራው የሰውየውን ወሬ በእንቅስቃሴ ውስጥ በተክለ ሰውነትሽ ሪትም ውስጥ ዳንስ ማለት ምንድነው? በህግ ውስጥ ያለ ነገር ነው። ህግ ውስጥ ነው የሚኖረው። አንደኛው በኢሳባዊ ህግ አለ ቁጥር ስላለው፣ ሁለተኛው ሪትም ውስጥ ሲገባ ነው ዳንስ የሚሆነው። እንቅስቃሴ ማንኛውም እንቅስቃሴ ሰው ልጅም ሆነ መኪናውን በይው ዛፉን በይው ምናምን እንቅስቃሴው እያንዳንዱ ሪትም ውስጥ ሲሆን ብቻ ነው ወደ ዳንስ ሊቀየር የሚችለው። ከዚህ እዚህ ሄዶ ንፋስ አድርጎት ሲመለስ እኩል ቴምፖ ላይ ካረፈ ኖርማሊ እየደነሰ ነው። ግን ዝም ብሎ ምናምን ከሆነ ሪትም የለውም ምንም የለውም ህግም የለውም እንቅስቃሴ እያደረገ ነው ማለት ነው። ከሰሜን ሌላው ምንድነው? ደቡብ ያልከኝ የኢትዮጵያ ካርታ አለች። አሁን ሁላችንም የምናውቃት የኢትዮጵያ ካርታ አለ። እንደዚህ እዚህ እንትኗ ሾል ያለች አሁን ከላይ ከሰሜን እታች ደቡብ ኦሞ ዞን ድረስ አሁን ብንወርድ አሁን አንቺ ተክለ ሰውነትሽ አለ ከግንባርሽ ከዚህ ከአንገትሽ ደረትሽ አለ እዚህ ጋር አለ እያለ ይወርዳል። አሁን ሲወርድ አሁን የኢትዮጵያን ካርታ አንደኛ ማለት ነው። የኢትዮጵያን ካርታ የሰው ልጅ ተክለ ሰውነት ከሰሜን እስከ ደቡብ ያለው የኢትዮጵያን ጭፈራ ነው ያው ማስረዳሽ ለተመልካቾቻችን የምናሰደው ምንድነው? ሰሜን ማለት ከላይ አማራና ትግራይ ነው ያሉት አይደል? ትግራይ ከላይ ነው ያለው። ትግራይ እንዴት ነው የሚጨፍረው? አንገት ላይ ነው አይደል? አሁን ተክለ ሰውነትሽ ሊመጣልሽ ነው። ትግራይ ምንም ጊዜ አንገት ላይ ነው የሚጨፍረው፣ እዚህ ጋር ነው የሚጨፍረው። ከትግራይ ዝቅ ስንል አማራ ክልል አለ። ትከሻ ጎንደሩን በዩ እዚህ ጋር ነው ምናምን ያለው። እያንዳንዱ ከሚሴው በዩ ወሎ በዩ እዚህ ጋር ነው ያለው። ገብቶሻል? ዝቅ ስትይ አሁን እያለ እንደ ሻወሮሞ ምናምን ያልክ ልወርድልሽ ነው። አሁን ኦሮምኛ ሲጨፈር አብዛኛው ጊዜ ካይሹ አሁን ፔን የሚሰማሽ ቦታ ነው። አሁን ትግራይ እቺን ብቻ ሲል ሁሉ ጊዜ እዚህ ጋር አመም ይኖራል። ጎንደር እዚህ ላይ ሲል እዚህ ጋር ውጋቱን እናውቀዋለን እኛ ስሜቱን። ኦሮምኛ ወገብ ዝቅ ብለሽ ስትጨፍሪ እዚህ ጋር ያለው ስሜት እናውቀዋለን። አሁን ከላይ የመጣውልሽ ነው። እሺ ዝቅ ስትይ ደቡብ ጋር ትመጫለሽ። ደቡብ ላይ ለምሳሌ ጉራግኛ አለ፣ ወላይተኛ አለ። ገብቶሻል? ዝቅ ስንል ዝቅ ስትይ አሁን ወገብሽን ነው የሚያምሽ። ፔን አለው ረጅም ሰዓት ስትጨፍሪበት። ወላይተኛ ዳሌ ላይ እንወርዳለን። አሁን ከወላይታ ከጋሞ ምናምን ዝቅ ስንል የት እንገባለን? ኮንሶ እንገባለን። ኮንሶ ስንገባ ኮንሶ ባት ላይ ነው ያለው። እግር ሲመታ እዚህ ጋር ያለው ስሜት ዝቅ ሸብረክ ብሎ ስለሚመታ ቀጥሎ ይጂ ወደነ ሐመር ኛንጋቶ ምናምን ስትይ ከመሬት ነው የሚላቀቁት እና የሰው ልጅ ተክለ ሰውነት የኢትዮጵያ ካርታ ቀጥሎ የኢትዮጵያውያን ከሰሜን እስከ ደቡብ ያለው ከላይ እስከ ታች የሰውነት ቅርጻችን ካርታችን ጭፈራችን ከተክለ ሰውነታችን ጋር የተያያዘ ነው። ምን ያክል እንትን ያደርግ የሚል ቀጥሎ ማን ከማን ይወራረሳል? ለምሳሌ አፋር እንደዚህ ብሎ የሚጨፍርበት አለ አይደል? ለምንድን ነው አፋር እጁ እንደዚህ የሚያነሳውና እንደዚህ የሚለው? ዳንስ የመጣው ፕሪሚቲቭ ነው፣ ከጫካ ነው የመጣው። አብዛኛው ዳንስ የመጣው ከ195% ወይ 99% የመጣው ከእንስሳት ነው ዳንሶች የመጡት። ሲዳማ ጋር ብትሄጂ ሲዳማን ፋሮ ባገጫቸው እንደሚጫወቱት ምናምን የመጣው ከእርግብ ነው።
ኦሮምኛ ረገዳ ጭፈራ የመጣው ከፈረስ ነው። ጎንደርኛ ስክስክ የሚባል የመጣው ከዶሮ ነው። ዶሮ አጠጥታ የምታደርገው አክቲንግ ነው። ያ አመጣጡ አካባቢያቸውን ወይ ሰፈራቸውን ነው የሚመስለው አብዛኛው ገብቶሻል። አሁን አፋር ላይ ብትሄጂ እጁ እንደዚህ አድርጎ የግመሏን አክቲንግ ነው። እግሩ ግመል ሲሄድ አይተሻል። እቺኛው ቀርጿለች ምናምን እነዚህ እኔም ያጠናቸው አካባቢ ላይ እጂ አካባቢ ምን ይመስላል እንትኑ ምን ይመስላል የሚለው ስለማየው ነው። አሁን ለምሳሌ ማን አሁን አንድ ሪትም ሲፈጥርና ሲቀዘቅዝ ከማጋ ይዋረሳል ምን ከምን ጋር ይገናኛል የሚለው ነው። ለምሳሌ አሁን እግሬ ላይ ቢሆን ለምሳሌ አፋር እንደዚህ ይላል አይደል? አሁን እግሬን ብታዩ ያው ቀስ ስላለ ነው። አሁን አልቀየረውም። ሲፈጥር ምን ይሆናል? ጉራጌኛው ነው። ኖርማል ሲቀዘቅዝ ግን ምንድነው አፋር ነው። ሲፈጥር ምን ይሆናል? አሁን ረገዳም ይባላል። አሁን ረገዳ እንደዚህ እንላልና ይሄኛው ሲቀዘቅዝ አየሽ ወደ ሰሜን እንዴት እንደሚገባ አማራ ክልል ይገባል። ከኦሮሞ ተነስቶ አንዱ ከአንዱ እንዴት እንደሚዋረሱ የሚገርም ነገር ነው ያለበት። ሲቀዘቅዝና ሲፈጥን አገውና ወላይታ ምን እንደሚያመሳስላቸው አየሹ የተወራረሰ ይመስል አካባቢ ላይ ሄደሽ ካላጠናሽው ካላወቅሽው ወይ ሰው የሆነ ነገር ሰብስበሽ አንበበሽው ምናምን አይመጣም። አሁን ሲዳማ ላይ ከዚህ በፊት አንድ ልጅ የሆነ ጊዜ እጄ የባልና ቱሪዝም አቶ ወርቁ ምናምን የሚባሉ ነበሩ። ወርቀነ ነው ምናምን የሚባሉ እናንተ አዲስ አበቦች አስቸጋሪ ናችሁ ምናምን ብሎ ተቆጡ። እኔ ላሰለጥን ተደውሎልኝ ነው የሄድኩትና ምን አጠፋል ምናምን አንድ ልጅ እንደዚህ ዘፍኖ ሲጨርስ ሲዳምኛ አዲስ አበባ ነው እንደዚህ ብሎ ጨፈራሉ። የጨፈረው ጨፈራ ለካ የማይሆን እናቶች ብቻ ነው የሚጨፍሩት። ወንድ ልጅ ነውር ነው እሱን አይጨፍርም። እናቶች ብቻ በረዘግተው የሚጨፍሯቸው ጨፈራዎች አሉ። ብዙ አይነት ጨፈራ አለ። ወደ 16 በላይ ደንባርዮ አለ፣ ቄጣላ አለ፣ ፋሮ አለ። ብዙ አይነት ጨፈራ አላቸው። አንደኛው የእናቶች የራሱን የቻለ ጨፈራ ነው። የሆነ ጨፈራ አለ። እሱ ለካ ወንድ ነው እዚህ አዲስ አበባ ዘፋኝ ነው ዘፍኖት ጨፍሮታል። አይሽ ካልቸሩን ሳታቂን ትስቴው እንዴት ተፋውል እንደሚሰራ ጠቅለል ስናደርገው ባህሉን በደንብ እዛ ገብቶ ማወቅ አለበት። ባህላዊ ጭፈራ ስንል እሴትን ወግን ባህልን ያዘ ስለሆነ መጠንቀቅ ግዴታ ነው። ግድ ነው። ያለበዚያ አስተይቀሻል። በተለያየ ጊዜ የተለያዩ ሀገራት ከሀገር ውጪ ሄጃለሁ ብለሃል። ሀገርን ወክለህና የውጭ ሀገር ዜጎች ባህላዊ ጭፈራዎቻችንን ሲያዩ እኛን ሲያዩ ምን ይሰማቸዋል? ሁሌኛ ነው አሸንፈን የምንመጣው ደስ የሚለው ምንም ጊዜ አሁን የባህሉ ውጡናን ይባልና ብዙ ሀገሮች ነው ፌስቲቫሉን የሚያዘጋጀው አካል ወይ ቻይና ሊሆን ይችላል ወይ ግብጽ ሊሆን ይችላል ወይ ሰምባዲ ያን ፕሮግራም ሲያዘጋጅ ከብዙ ሀገሮች ነው እንግዳ የሚጠራው። 40 ምናምን ሀገር የተሳተፈበትን ቦታ ላይ ተገኝቼ አውቃለሁ። ወደ 20 ምናምን ሀገሮች የተሳተፉበት ምናምን ሁሌ ግን ኢትዮጵያ አሸንፋ ነው የምትመጣው። ለምን ብትይ በጣም ከለልፉል እያንዳንዱ ብሄር የራሱ ልብስ አለው። ልብ በይ እያንዳንዱ ሐረር ነው በቃ ለብሶ የሚወጣው። አሁን ለምሳሌ የሄድነው ሰዎች 6 ልንሆን እንችላለን። 3 ሴት 3 ወንድ ሊሆን ይችላል ወይ ደግሞ 5 ወንድ 5 ሴት ሊሆን ይችላል። ምን ሄደው የሚሰጠን ደግሞ ደቂቃ 1 ሰዓት ሊሆን ይችላል። በአንድ ሰዓት ውስጥ ኢትዮጵያን ማሳየት ነው በቃ ያለብሽ። ስለዚህ እኛ አሁን 1 ሰዓት ውስጥ ጠቅ አድርገን አሁን ለምሳሌ 5 ወንድ 5 ሴት ሐረር እየተወዛወዘ ሊሆን ይችላል ወይ ቦዲ እየተወዛወዘ ወይ ጉራግኛ ወይ ኦሮምኛ ምን እየተወዛወዘ ሊሆን ይችላል። እዚህ ጋር ሁለቱ ላጥ ብለው ይወጣሉ። ስንት ሰው ይቀራል? 8 ሰው ይቀራል። ዘፈኑ ሊያልቅ አካባቢ እነሱ ሄደው የሚቀጥለውን ብሔረሰብ ለብሰው እነሱ ሲገቡልን እኛ እንወጣለን። እነሱ በዛች ብሔር እንትኑ ልነግርሻችሁ ፍጥነቱ በዛው በአንድ ሰዓት ውስጥ 10 ምናምን ብሔረሰብ አሳይተሽ ትወጫለሽ እና ይደነግጣሉ። ፈረንጆቹ በምን ሰዓት ምን ቀየረው ቀጥሎ ከአንዱ ወደ አንዱ ቅኝት ሲቀየር የራሱ ነገር ደግሞ አለ። ቅኝታችን ይለያያል። አስብ ከሐረር ወደ አሁን ሰበዝ ምናምን አድርገሽ ሐረርኛ ይጫወች ከነበረ ወደ ሌላ ደግሞ ቅኝት ስትሄጂ ደግሞ ሌላ ቅኝት ነው። ወይ ሌላ ክራር ብድግ አድርገሽ ነው ወይ ደግሞ በሰከንድ ውስጥ ሌላ ሰው ዋሽንት ምናምን ሲይዝልሽ የኛው ቅኝት አድርጎ እና ተአምር ነው የሚሆንባቸው። በአንድ ሰዓት ውስጥ 10 ምናምን ልብስ 10 ምናምን አይነት ጭፈራ ብዙ አይነት ቅኝት ብዙ አይነት ዘፈን ሁሉ ኢትዮጵያ ዋንጫ ይዘን እንመጣለን። ሁሉ ጊዜ እኔ እስከማስተዋወሰው ነው በሄድኩበት ኢትዮጵያ ተሸንፋ የምታቀበት ቀን የለም። መልከ ብዙ መሆናችን ጠቅሞናል። አለቀ። ከለርፉል ነው። አሁን አፍሪካ ብዙ ሀገሮች ካይሻቸው ከበሮ ነው በቃ አንድ አይነት የሆነ ነገር አንድ አይነት ነው። ይሄ ሲገባ ሌላ ሲቀይር ሌላ ተአምር ነው የሚሆንባቸው። ግብጽ ሀገር ላይ አሁን እኛ አንደኛ ወተን ሜክሲኮ ሁለተኛ ወጣ ምን አስተውሳቸዋለሁ። ቻይና ሀገር ዋንጫ ብዙ ነገር ይዛለች የመጣናቸው ነገሮች አሉ።
እና በጣም የሚገርመኝ ግን ምንድነው ሁሉ ጊዜ ነጮች ሲመጡና የሴቶቻችንን ጸጉር ሚነኩት ነገር ምክንያቱም አሁን ሴቶቹ አልባሱ ምንድነው የሚባለውና የጸጉር አሰራሩን ሰርተው ነው የሚሉታ መጥቶ መንካት ይችላል ምናምን ብሎ ነክተው ተገርሞ ፎቶውን ተነስተው ነው የሚሉት ማለት ምንድነው አይነ ጉዱ እዚህ ጋር የሚቆመው ነገር ምናምን ነው መሰለኝ አሮድነና እና ሁሌም ለየት ያለ ነገር ምናቀርበውኛንን እና ኮንፊደንስም ያለ መገዛትሽ ደግሞ አለ አይደል ተገስተን ስለማንና የራሳችን ነገር ነው አዎ ይሄ ደግሞ ሌላ ማንነትሽ ነው የሚገርምሽ የማትዘነጋው የተሰጣችሁ አስተያየት በግልም ሊሆን ይችላል በቡድንም አድረሳውም ይሄንን ከሌሎች የተሰጠኝን አስተያየት ምትለው ሁሉም ሀገር ይመለሱ ተባለና እኛ ብቻ ቀሩ ተባለን ሁሉም ሀገር ይመለሱና ኢትዮጵያኖች ብቻ ለተወሰነ 5 ቀን ነው ምናምን ነገር ይቆዩ ተባለና አሉ ለሚባሉ ሀገሪቱ ላይ አሉ ለሚባሉ ባለስልጣኖች ሾ መድረክ ለሁለት ቀን ምናምን ነው ለ3 ቀን እንድንሰራ ሁሉም ሀገር ተመለሰ በቃ ፌስቲቫሉ ላይ የመጡ ሰዎች በሙሉ ፌስቲቫሉ አለቀ ከዛ አለቀ እሺ ጨረስን በቃ መመለስ ነው እኛ ያለብን ጨርሰን አለ ቀናችንም ምናምን ግን ምንድነው ቪዛ ሲሰጥሽ የ3 ወር የምናምን ስለሆነ የሚሰጥሽ ስራችን ጨርሰናል እና ኢትዮጵያኖችን ነው ኢትዮጵያና አንድ ሌላ ሀገር የሆኑ ነጮች ናቸው እነሱ ብቻ ይቅሩ በተለይ ኢትዮጵያኖቹ ለነከሌ ኢንትሪት ማቅረብ አለባቸው ተብሎ ለሀገሪቱ መንግስት ቤተ መንግስት ውስጥ ለሆኑ ደግሞ አለ የሚባል የሆነ ከተማ ላይ ደግሞ ወስደው እዛም አሳዩን ምናምን አረሰው ከዛ በኋላ ግን እዛው ግብጽ ሀገር ውስጥ በመኪና 2 ቀን መንገድ እየተጓዝኩ ይሰራውበትን መንገድ አረሰው በጣም እስከ ኑቢያ ድረስ ኑቢያ ስትሄጂ በነገራችን ላይ እኔና አንቺ የሚመስሉ ሰዎች እናገኛለን ኢትዮጵያዊ በቃ ላይ ነግሮሻል እኛ እኮ ኢትዮጵያዊ ነን ነው የሚሉሽ በቃ ኢትዮጵያዊ ኢትዮጵያ ውስጥ የምታያቸው መልኮች እዛ ነው ያሉት እኔ በርግጥ ምንም ጭፈራ አልችልም ባህላዊ ጭፈራ ግን እንደው አንተ አስተማሪ ስለሆንክ ለተማሪዎች ስታስተምር በጣም የሚከብድ ጭፈራና ቀላል ነው በቃ ልጆች ቶሎ ይለምዱታል የምትለው ጭፈራ ምንድነው ለምሳሌ ቀላል የሚሉ አመታቸው አሁን ለሰዋን በጣም ቀላል ይመስላል አሁን ትግርኛ አሁን ሁሉም ሰው እንዲከበስ ይዞር ታያለሽ አይደል እግሩ አይመጣም ብዙ ሰውን ቀላል ነው የሚመስለው ስኬድ ማለት ነው አንዳንዱ ኖርማል እንደመሄድ ይሄዳል አንዳንዱ ትክክለኛ አካሄዱን የምትብታፕ አለችው ከስር ምን አይነት ቲፕታፕ አሁን ለምሳሌ አንዳንዱ እንደዚህ ያለ ይሄዳል ትክክለኛ አካሄድ ግን ተከታ ምትላለች እቺ ቲፕታፕ ብዙ ሰው ጋር አይመጣም ቀላል ይመስላል ከበሮ ሪትም ጋር ማለት ነው ተከታ ምትል ነገር አለችው እዛ ውስጥ ነው የሚሆነው ቀጥሎ ከላይ በታያቸው ነገሮች ሆነናሉ አሁን ቀላል እስቲ ያው ጉራገኛ ሽብሻቦ ሲባል ቀደም እንዳሳየውሽ አሁን ያው ቀላል ነው አይደል ይሄ ሲፈጥን ምን እንደሆነ ሲገባሽ ምናምን አሁን ቀላል የሚሉ አሉ አሁን ሐረር ያው ቀላል ነው እንደዚህ ምታያት ቀላል ያሉ እንደዚህ የሚገቡ ነገሮች አሉ ከበድ ወዳለው እስቲ አሁን እነ ጎንደር አሉ በቃ እንደዚህ ውጋቱን ለስኪዝሽ ድረስ ወጥቷል ፔኑ እስኪሰማሽ ድረስ ምክንያቱም እዚህ ጋር ያለው መናጥ እዚህ ጋር ያለው ስሜቱም እንዴት እንደሚያል አሁን እነዚህ የሚከባብዱ አሉ ኦሮምኛ ላይ የሚከብዱ ነገሮች አሉ ጉራገኛ ላይ ነፍስሽን የሚያወጣ ነገር አለ በተለይ ቀዘፋ ስቲ እዚህ ጋር ያለው ስሜት ወገብሽ እግርሽ ምናምን የሚከባብዱ ነገሮች አሉ የሚቀሉ እንዳሉ ሁሉ ከባድም አሉ ሀገራችን ውስጥ ያለውን የባህላዊ ጭፈራ ሙያውን እንዴት ታየዋለህ ምን ታዘብክ በዚህ ሁሉ አመታት ውስጥ በዚህ ሁሉ አመታት ውስጥ ከተወሰኑ አመታት በኋላ አንድ የዳንስ ስታይል መጥቷል ወይ ደግሞ የጨፋፈር ስታይል ባህል ዘመናዊ የሚባል አደገኛ ነው ወይ ደግሞ መርዛማ ነው ምንድነው የሆነው አንድ ሙዚቃ ለምሳሌ ጎንደርኛ ነው ልበልሽ ወይ ደግሞ ወሎ ነው ልበልሽ ወይ ምናምን ነው ልበልሽ ሙዚቃው ገና ሲቀናበር ባህላዊ ዘፈኑ ወይ ምንጀር ነው እንበል ያ ዘፈን ገና ሲቀናበር የሚቀናበረው በምንድነው በዘመናዊ ሙዚቃ ነው በኪቦርድ የሚባለው ኪቦርድ ነው ሙዚቃ ዘመናዊ ነው አይደል በኪቦርድ ይቀናበር የሚፈልገው ነገር ሪትም የሚሰጠው በኪቦርድ ነው ኢፌክቶች ምናምን ይገባሉ ምናምን ከተቀናበረ በኋላ ባህል እንዲመስል ብቻ አንድ ማሲንቆ ተጫዋች ይገባና ደደደደ ምናምን ብሎ ይገባለታል ከዛ ምን ሆነ ጎንደርኛ ነው ተብሎ ይወጣል በምንድነው የተቀናበረው በዘመናዊ ሙዚቃ መሳሪያ ልብ በይ ቀጥሎ ከኮሪዮግራፉ እንዲሰራለት ይመጣና ዘፋኙ ባህል ዘመናዊ ይሰሩልኝ ይላል ባህል ዘመናዊ ማለት ከባህሉ የተወሰነ ሶስት ያለሽ ከዘመናዊ የተወሰነ ታመጫለሽ ዳንሱ ይገጠማል ማለት ነው ተዲደዳዲ ምናምን ነው የሚሆነው ማለት ነው አይሽ እንዴት እንደሚለቅ ማንነቱን እሴቱን ቅድም ያልናቸው ነገሮች እንዴት ገንጥሎት
ጎንደር ሲጨፍር ጎንደርኛ ነው ብለሽ ሳጨረሽ የሆነ ነገር ይገባል እዛው ዳንስ ምናምን ሲገባ ምን ሆነ ሌላ ጉዳይ ውስጥ ገባ ቀጥሎ ብል ይላል ባህል ዘመናዊ አላበሰ ፈልጋለሁ የጎንደር ኪታዩንና የሆነ ጥልፍ ተደርጎበት የሆነ ኬፕ የሆነ ነገር ሆኖበት እዚህ ጋር የሆነ ነገር የኛው ወይ እጁ አይኖርም በይብቻ ጥልፍ የሆነ ነገር የጎንደር የነበረው ልብስ ከሆነ ነገር ጋር ይቀላቀልና ባህል ዘመናዊ ዘመነ እንደሱ አይደለም የሚዘመነው እንዴት መሰለሽ ባህል ዘመነ ስትይ የትኛውም ብሔረሰብ ብትጂ ክብ ሰርቶ ነው የሚጨፍረው የትኛውም ብሔረሰብ ላይ ብትጂ ለምሳሌ አንቺ ሰርግ ላይ ብትጂ እንዴት ነው የሚጨፍረው ያው ሙሽሮች መሃል ላይ ናቸው ከዳር ክብ ከባቱ ምናምን ይሄ ነው ያው ማንነቱ ነው ያው የሁሉም ብሔረሰብ ማንነት ክብ ሰርቶ መጨፈር ነው ያን ሰው እየከቡ ወይ ደግሞ እኔና አንቺ ፊት ለፊት ምናምን ስታዘምኙ ለመድረክ እንዲበቃ ስትፈልጊ ምንድነው የምታደርጊው እዛ ጋር ኦዲየንስ አለ እንበል ክብ ከሆነ ለሰውየው ጀርባሽን ሰተሽ ነው የምትጨፍሪው እዛ ጋር አለው ምንድነው የምታደርጊው ተከፍቻለሽ ኦዲየንሱ እያንዳንዱን ሰው እንዴት እንደሚጨፍር ቀጥሎ እኔ ካንቺ ጋር እዚህ ጋር ከጨፈርኩኝ እሄድና ደግሞ ከሌላው ጋር እዛ ጋር ደግሞ ወንዶች ደግሞ እዛ ጋር ለብቻ ምናምን አስተላለፍ ምናምን ሰርተሽ ምናምን ነው የምታዘምኙ እንጂ ማንነቱን ቀይረሽ ልታዘምኙ እቺ ጉራግኛ እንደሚጨፈረውን ቀዘፋ ወደ ኋላ ለጨፈረው ብትኬት ይመጣል ስለዚህ አሁን አይሽ እንደዛ አይደለም የሚዘምነው ለሰው እንዴት በሚያየው መልኩ ልስጠው ብለሽ ነው እንጂ የምታዘምኙ ማንነቱን መሰረቱን ነክተሽው አይሆንም አሁን ቱባውን ባልመታገኙ ቲያትር ቤት ነው የምታገኙ ቱባውን ትክክለኛ አጨፋፈሩ ምክንያቱም እነሱ ተጠያቂነት ስላለባቸው የመንግስት ቤት አይደሉ ለምን እንዲያረከው ሚል አካል አለ ይሄን አሳዶ ካልቸሩን እንዳይጠፋ ይሄ መርዙን ካሁኑ መቋቋም ያለበት የሚመለከተው ባህልና ቱሪዝም ነው ብዬ አስባለሁ ቀጥሎ የሚዲያ አካሎች ነገ ለልጆቻችን የምናወርሰው ነገር የለም ገብቶሻል አሁን እነሱ የሚያውቁት ነው ባህል ዘመናዊ የሚባለው ነው አሁን አንቺ ልጅ ካለሽ ሁሌ የምታየው ክሊፕ ላይ ነው ባህል ዘመናዊ ነው የምታየው የኔ ባህል ይሄ ነው ብላ ነው የምታውቀው ቱባው በዛው ይጠፋል ማለት ነው እሺ በጣም ጥሩ ትምህርት ነው የሰጠህን ቆንጆ መልእክት ምን ያስተላልፍከው ብያስባለሁ ቆንጆ ጊዜ ነበረን ከነበረ ልምድም ካሳለፍካቸው ጊዜያቶችም ቆንጆ ጨዋታ ነው ያደረግነው በጣም ነው ማመሰግነው ግን አንድ ነገር ሳለም እንዴትም አትሄድም በእውነት መዘፈር ፈልግሽ አይ የሆነ ነገርማ ለምዳለሁ እንዴ አንተን የመሰለው እዚህ አምጥቼ ታዲያ ሳለም እና እዚህ ምሳሌሽ አይ እሱ ለሙያ ነው ይሄኛው ለዕለት ደስ እንዳለሽ አንተ እንዴት